ኧረ ሳመችው፣ ተንከስ ሳመችው። በጣም አበዛው። አሁንስ አለቀው። ወይኔ ጉዴ! ተንከሲስ መጣ እንዴ! ታዲያ ይምጣ። መቼም እሱ አደናቅፎ ካልጣለኝ መጥቶ አይጥለኝም አይደል? አብርሽ እንዴት እኔን ጠልቶ አንቺን ወደደ? ተሳስተሻል ግሌ። አብርሽ እኔን አልወደደኝም። ቆይ ምንም ነገር የለም አልኩሽ አይደል እንዴ? ይምጣት ቻልቤት። ለነገሩ አይመጣም፣ እርግጠኛ ነኝ አይመጣም። በብሉት ፈሳሽ ወርቅ አለ ብሎ እነዚህና ያላሉትን አስወራብኝ። ችግር የለም ተንከስ። ለጥግብ ንግሯን ሊሆን ይችላል እንዴ? ከሷ ጋር እንዴት ነው አመኝ የምተኘው እንዴ? የመተኛት እቅድ አለ እና ልታሳደገኝ እንደምጀነጀናት እዚህ ቤት ሁለት እግር ያለው ድልበር ያለ እበቱን ራሱ አልቻልኩት። መሞት አለበት። ምን አረኳት ብለኝ መሳይ፣ አንተ ሁሌ እንደተልከሰከስክ የግሌ ስትመጣ ልደፍራት ሞከርክ። ይሄው እስከዛሬ ስታየው ያማት ትትናን በብር አሳልፈ ልትሰጣት ነበር። ከዛም አልፎ ልክ እንደ የግሌ ሁሉ ልደፍራት ስትሞክር ያዝ ተንከስ ላይ በእንትኑ ወርቅ አለ ብለህ ታስወራበታለህ። እኔ አይደለሁም ያስወራውበት፣ እነዝና ናቸው እንደዛ ያሉት። እነሱ ናቸው ደግሞ የናይጄሪያው ጠንቆች የሚፈልጉት። ለዛ ነው ያለው። ዝም በል በእናትህ መሳይ፣ እንደዚህ አይነት ነገር አለ እንዴ? ቆይ እንዴት ነው በአንድ ሰው እንትን ውስጥ ወርቅ አለ ብለህ መሳይ? ይኸውልህ በቃ ስነ ስርዓትን ይዘህ ትኖር እንደሆነ ኑር። ወጣት ነህ፣ ምን ያልከሰክሳል? ጊዜ ችግር አትፍጠር። ተንከስ በጣም ተናው። ሌላው ደግሞ እንዳጠቃላይ ባህሪን ሁሉን ነገርን አስተካክል። አለበለዚያ ግን ሻንጣን ይዘህ ነው ከዚህ ቤት። እኔ እናንተ ብንጋባና ሚስት ብሆን እና እስከ መጨረሻው መውለድ ባልችል ትፈታኛለህ ወይስ አብረኝ ትኖራለህ? አልፈታሽም። ስትጓዴ ከፈታውሽማ ምኑን ወደድኩሽ? ምኑንስ አፈቀርኩሽ? ግን አይደርስም ብለህ እንዳይሆን እርግጠኛ ነህ? 100% እርግጠኛ ነኝ። እኔ አንዴ ካገባኋት አገባኋት። ኩርነቷንም ችግሯንም አብሬ ያገባለሁ። በቃ ካገባሁ አገባሁ። ሚስቴን ለፈታት የምችለው ግን በአንድ ነገር ብቻ ነው። በምን ጉዳይ? ትትና አሁን ላይ የራሷን የህይወት አጋር እየፈለገች ነው ያለችው ማለት ነው። እንግዲህ እንዳለችውም ከዚህ በፊት እንደተናገረችው የሚሆነኝን ሰው በራሴ መንገድ ከመረጥኩኝ በኋላ ከሶስት አንዱ የራሴ የህይወት አጋሬ ባሌና የልጆቼ አባት ላደርገው እፈልጋለሁኝ። ከእንግዲህ በኋላ ሌላ አገር ወይም ደግሞ በአድ ሀገር ሄጄ ሰርቼ የምለወጥበት ሁኔታ ላይ አይደለሁም ያለሁት ብላ ለራሷ ሀሳብ አቅርባ ነበር። እንግዲህ ዛሬ ላይም እያንዳንዱን እየጠየቀቻቸው ነበረ ማለት ነው። እንግዲህ አብርሽንም እኔና አንተ ብንጋባና እኔ ደግሞ መውለድ ባልችል ምንድነው የምታደርገው? ትፈታኛለህ ወይስ ከነጉድለቴ አብረኸኝ ትኖራለህ ብለዋለች። አብርሽም እንግዲህ እንድትወልጂና በሕክምናም ሆነ በጸበል ከሞከርኩኝ በኋላ ግን ውሳኔው አንድ ከሆነ እፈታሻለሁ። ምክንያቱም እኔ በህይወት ዘመኔ ልጅ መውለድ እፈልጋለሁኝ። የራሴን ምትክ መውለድ አይኔን በአይኔ ማየት እፈልጋለሁኝ። ስለዚህ በቀጥታ እፈታሻለሁኝ ብሎ ለጥያቄዋ ቀጥተኛ ምላሽ ሰጥቷታል ማለት ነው። እንግዲህ ትህትናም እሱ በመለሰው ነገር ምንም አልተገረመችም ማለት ነው። ምክንያቱም የእያንዳንድ ሰው አስተሳሰብና ፍላጎቱ ስለሚለያይ ብላ የመለሰላትን መልስ በመልካም ተቀብላለች ማለት ነው። ትህትና በዚህም አላበቃችም። እንግዲህ ገልሞም ምን አይነት ጠንካራና መልካም ሰው እንደሆነ እናውቃለን ማለት ነው። እሱንም ቢሆን አብርሽን እየጠየቀችውን ተመሳሳይ ጥያቄ ጠይቀዋለች ማለት ነው። ግን ደግሞ ከገልሙ ያገኘችው መልስ በጣም አስገራሚና በፍጹም ያልጠበቀችው ከአብርሽ ፍጹም ተቃራኒ የሆነ አስተሳሰብ አይታበታለች ማለት ነው። ገልሙ የራሱ ችግሮችና ቤተሰቦቹን በማጣት ሀዘን አጎሳቅሎት ሱሰኛ ሆኗል እንጂ በጣም መልካምና ጥሩ ሰው እንደሆነ ግልጽ ነው ማለት ነው። ለጠየቀችውም የመለሰላት መልስ በጣም የሚያስገርም ነው ማለት ነው። ይሄማ ምኑን ባልና ሚስት ሆንን? መጀመሪያውንም እንደዚህ ካደረግኩኝማ በፍጹም አንቺ ሚስቴ አይደለሽም። አንድን ሰው እኮ ሲያገቡና አብረው ሲኖሩ ወይም ሲዋደዱ ከነ ጉድፋቸው ነው። ስለዚህ በፍጹም ልፈታሽ አልችልም፣ እስከ መጨረሻው ድረስ አብሬሽ ነው የምሆነው ብሎ እንግዲህ አስደምሟታል። እዚህ ጋር እንግዲህ ትህትና በጣም የምትፈልገውና የፈለገችው መልስ ነው የሚመስለው ማለት ነው። እንግዲህ ሁሉንም ከጠየቀች በኋላ ይሄ ጥያቄ ደግሞ ለመድብልም አስፈላጊ ስለሆነ መድብልንም አግኝታ ጠይቃዋለች ማለት ነው። መድብል አጠያየቋ ግራ ቢያጋባውም ግን ለጠየቀችው ጥያቄ ቀጥተኛ መልስ ከመስጠት ይልቅ
የጠየቀችው ጥያቄ በጣም አስገርሞት ዝም ብሏል ማለት ነው። እሷም እንግዲህ ለጠየቀችው ጥያቄ መልስ እየጠበቀች ነበረ ማለት ነው። አብርሽም እንግዲህ በዚህ መሀል ትህትናንና መድብልን አብሮ ቁጭ ብለው አይቷቸዋል ማለት ነው። እንግዲህ አብርሽ ለትህትና ያለውን ስሜት እናውቃለን። በተደጋጋሚ እንዳትገናኘውም ከዚህ በፊት እየነገራት ነበር ማለት ነው። እንግዲህ ዛሬ ማንም ሳያቅና ለማንም ሳትናገር በቀጥታ መድብልን አግኝታው ነበረ ማለት ነው። በዚህ መሀል ቁጭ ብለው እያወሩ እያለ አብርሽ እንግዲህ ከመድብል ጋር ሆና ትህትናን አይቷታል። ለራሱም እንግዲህ ጥያቄ እየጠየቀ ነበረ። ትህትናና ይሄ ሰውዬ ምን አይነት ግንኙነት ነው ያላቸው? ምንስ ነው ከሷ የሚፈልገው ብሎ ራሱን እየጠየቀ ነበር ማለት ነው። ከዚህ በፊት እንግዲህ ደጋግሞ ትህትናን ከሱ ጋር ምንም ነገር የለሽም ወይ ብሎ እየጠየቃት ነበረ። እንግዲህ አሁን ደግሞ በድብቅ እሱን ተገናኝታና ቁጭ ብላ ከሱ ጋር ስታወራ ሲያያት ትህትና ከዚህ በፊት የነገረችው ነገር ውሸት ሊሆን ይችላል ብሎ ሊያስብ ይችላል ማለት ነው አብርሽ። በዛ ላይ አሁን ላይ እንግዲህ አብርሽ ለትህትና መልካምና ጥሩ አስተሳሰብ ነው ያለው። በግልጽ እንደሚወዳትና እንደማያፈቅራት አውጥቶ ባያሳይም ካጠገቡ ስትሆንና ወይም ደግሞ አብሯት ሲሆን ደስታ እንደሚሰማው እናውቃለን። ዛሬ ግን ትህትና ከመድብል ጋር ቁጭ ብላ ስላያት ተስፋ ሊቆርጥና ወይም ደግሞ ትህትና እሱ እንደሚላትና እሱ እንደሚያስባት ጥሩ ሰው እንዳልሆነችና ወይም ደግሞ ከጀርባዋ የተደበቀ ማንነት ሊኖራት ይችላል ብሎ ሊያስብ ይችላል ማለት ነው። ሌላው መሳይ ነው። መሳይ እንግዲህ ለጓደኞቹና አብሮ ለሚኖራቸው እንደ ወንድማቸው ለሚያዩት ራትና ማዘን አልቻለም ማለት ነው። እንግዲህ ተንከሲስ የሚመኛትንና እሱ የሚወዳትን እንግዲህ ሴት አብሮ ቁጭ ብሎ ሲያወራና እንደውም ይባስ ብሎ ሲስማት አይቶታል ማለት ነው። ተንከሲስም እንግዲህ መሳይ ምን ያህል መጥፎ ሰውና ታማኝ እንዳልሆነ አስመሳይና ራሱ ወዳድ እንደሆነ ያቃል። ዛሬ ግን እንደ ቀልድ እሱን ምን ያህል ልቡን እንደጎዳ አያቅም ማለት ነው። አቅም ቢኖረውና እሱን የሆነ ነገር ማድረግ ቢችል ተንከሲስ ብዙ ነገር ያደርገው ነበር። ግን ደግሞ እሱን ማሸነፍ ስላልቻለና ምንም ማድረግ አብርሽም እኔ እቆጠዋለሁ ስላለ በስንት መከራ ተረጋግቷል ማለት ነው። ግን ደግሞ መሳይ ይቅርታ ቢለውም በፍጹም ይቅር ማለት አልቻለም። ምክንያቱም ምን ያህል እንደሚወዳትና እሱ እስካሁን ድረስ እንደሚመኛት ከሷ ጋር መሆን እንደሚፈልግ ያውቃል። መሳይ ግን በጣም ክፉና መጥፎ ሰው ስለሆነ እሱን ለመጉዳትና ወይም ደግሞ እሷን አሳምነው ለሁለት ሆነው መሳይ እየቃዠ ያለበትን ነገር ምክንያቱም በተንከሲስ ሰውነት ውስጥ ወርቅ ማዕድን አለ እያለ እሷንም አታሎ ችግር ውስጥ ሊጨምራት እያደረገ ባለበት ሰዓት ነበር ያዩት ማለት ነው። በዚህ ምክንያትም እንግዲህ አብርሽ በተደጋጋሚ ብዙ ስህተት ስለሰራ አሁን ግን የመጨረሻ ማስጠንቀቂያ ሰጥቶታል ማለት ነው። ምክንያቱም ከዚህ በፊት እነዛ ቤት የሚመጡትን ሴቶች ራሱን ለመድፈርና በራሱ የራሱን ፍላጎት ለማሟላት ብሎ እነሱ ላይ ትልቅ ችግር ሊፈጥር ሲጥር እንደነበረ ግልጽ ነው። ይሄ ነገር ደግሞ ብዙ ጊዜ ስለተደጋገመ አብርሽም ያንን ነገር በቸልተኝነት ስላየውና እዚህ አንዴም ተቆጥቶት ስላልገሰጸው ለዚህ ችግር በቅቷል ማለት ነው። አሁን ላይ ግን ይህንን ባህሪውን ካላሻሻለና በዚሁ የሚቀጥል ከሆነ ከነሱ ጋር እንደማይኖር ሻንጣውንም ይዞ እንደሚወጣ አስጠንቅቆታል ማለት ነው። እንግዲህ መሳይም ተንከሲስን ለምሳሌም ቢሆን ይቅርታ ጠይቆታል። ተንከሲስ ግን እስካሁን ድረስ በፍጹም ይቅርታ ሊያደርግለት አልቻለም ማለት ነው። ሌላው ትህትናና የግሌ እንግዲህ እስካሁን ድረስ በአብርሽ ጉዳይ እየተስማሙ አይደለም ማለት ነው። የግሌ አብርሽን እስካሁን ድረስ ትወደዋለች፣ ግን ደግሞ እሱ ፊቱን ወደ ትህትና ስላዞረ በውስጧ እንደተቀየመችና እስካሁን ድረስ ቂም እንደያዘች ነው ያለችው ማለት ነው። እንግዲህ አብርሽም ላይ ባበላትና እስካሁን ድረስ ይቅርታ እንዳላደረገችለት ደጋግሞ ቢጠይቃትም ፍጹም እንደተከፋችና አሁን ግን እንደጠላችው ታውራ እንጂ በፍጹም እስካሁን ድረስ ፍቅሩ በውስጧ ነው ያለው ማለት ነው። እንግዲህ መሳይ ተንኮልና ወሬ ወደዛ ወደዚህ ማመላለስ ስለማያልቅበት አብርሽና ትህትና ፍቅር እንደጀመሩና እንደውም ሲሳሳሙ እንደነበረ መኝታ ቤት ገብተው ሌላ ነገር ሲያወሩ እንደነበረ ነግሯታል ማለት ነው። እሷ ግን በፍጹም አላመነችውም። ስለዚህ ወሬኛ ነህም ብላ እሱን ተቆጥታ ካጠገቧ እንዲርቅ ታድርገው እንጂ ያወራላትን ነገር ተቀብላና
አዝናም እያለቀሰች ነበረ። በዛ ላይ ደግሞ ድንገት ክፍሉን ከፍታ ስትገባ እንደ በፊቱ ባይሆንም አሁን ዛሬም ትህትናና አብርሽ እንግዲህ መኝታ ቤት ውስጥ ሲያወሩ አግኝታቸዋለች ማለት ነው። አብርሽም እሷን እንዳይከፋትና ቅር እንዳይላት ብሎ ነይ አጠገቤ ተቀመጪ ትህትና እንደተቀመጠችው ብሎ ሊያባብላት ቢሞክርም እሷ ግን በፍጹም አላደርገውም ብላ ትታው ሄዳለች ማለት ነው። ሌላው መሳይ እያሰበና እያወራው ያለው ነገር ቅዠት እንደሆነ እሱ እንደሚለው ማለትም ተንከሲስ ሰውነት ውስጥ ምንም አይነት ነገር እንደሌለ ግልጽ ነው። ግን ደግሞ ወደዛና ወደዚህ እያወራ ነገሩ እውነት እንዲመስል አድርጎታል ማለት ነው። በዚህም ምክንያት እንግዲህ ሁሉም እያስጠነቀቁት ነው ያለው። እስካሁን ድረስ ግን እሱ በፍጹም እውነት አድርጎ እያሰበ ነው ያለው። እንግዲህ ከግሌም ጋር ባወራበት ሰዓት የግሌ ደግሞ ይሄንን ነገር ቢያስበው ራሱ ላይ ትልቅ ችግር እንደሚደርስበት አስጠንቅቀዋል።